ሰላም እንዴት አላችሁ ውድ ተማሪዎቻችን? ናትናኤል ነኝ ከሉሲ ብሪጅ አካዳሚ የ10ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 6 ላይ ስለ ኢኮኖሚክ ግሮዝ እየተነጋገርን እንገኛለን። ዛሬ ደግሞ 6.4 ሰብሴክሽን ላይ የቀረበውን ዘ ዊክነስ ኦፍ ዩዚንግ ጂዲፒ የሚባለውን ሜዠርመንት ወይም ጂዲፒ ፐር ካፒታ የሚባለውን ሜዠርመንት ሊሚቴሽኖቹን ዊክነሱን የምናይበት ሴሽን ይኖረናል ማለት ነው። እንደ ሁልጊዜ ወደ ሴሽኔ ከመግባቴ በፊት ሳይታችንን ላስታውሳችሁ እወዳለሁ። lucybridgeacademy.comን በመጎብኘት ብሪፍ ኖቶች ማግኘት፣ ብዙ ጥያቄዎችን ማግኘት እንዲሁም ፐርሶናላይዝድ የሆነ ኤአይ አሲስታንት መጠቀም እንደምትችሉ ላስታውሳችሁ እወዳለሁ። ሶ ጂዲፒ ፐር ካፒታ አዘ ሜዠር ኦፍ ዌል ቢንግ ሲታይ ምን ይመስላል? እንግዲህ አዘ ሜዠር ኦፍ ግሮዝ ሲታይ ሰምሃው የሆነ ፒክቸር ይሰጣል ብለናል። ግን ዊ አር ኮንሰርንድ ሂር ኢን ሜዠሪንግ ዌል ቢንግ አፍተር ኦል ምንድነው ፖይንቱ? እንግዲህ ሀብታም መሆናችን ዌል ቢንጋችንን ካላስጠበቀልን፣ ስታንዳርድ ኦፍ ሊቪንጋችንን ካላሻሻለ ግሮዝ ብቻ ሆኖ ይቀራል፣ ዴቨሎፕመንት አይሆንም። እኛ ደግሞ የምንፈልገው ኢኮኖሚክ ዴቨሎፕመንትን አቴን ማድረግ ነው። ስለዚህ አዘ ሜዠር ኦፍ ዌል ቢንግ ሲታይ ፌል የሚያደርግባቸው እንትኖች አሉ፣ ሲናሪዎች አሉ። ሶ ግሮስ ዶሜስቲክ ፕሮዳክት ስንል እንግዲህ ለማስታወስ ያክል ምን ማለታችን ነው? ኢትስ ሜዠር ኦፍ ዋት ቶታል ኢንካም ኤንድ ቶታል ኤክስፔንዲቸር ኢን አን ኢኮኖሚ። ኢኮኖሚ ውስጥ ያለውን ቶታል ኢንካም እና ኤክስፔንዲቸር ልንለካበት የምንችል ምን ኳንቲቴቲቭ የሆነ ሜዠርመንት ነው ማለት ነው። ኢትስ ናት አባውት ኳሊቲ፣ ስለ ጥራት አይጨነቅም፣ የሚያወራው ስለ ቁጥር ነው ማለት ነው። ቁጥር እያደገ ከሄደ ግሮዝ አለ ብሎ መናገር ይቻላል አኮርዲንግ ቱ ጂዲፒ። ሶ ጂዲፒ ፐር ካፒታ ስንል ደግሞ ይሄንን ጂዲፒ እንወስድና ምን እናደርገዋለን? ለቶታል ፖፕሌሽን እናካፍለዋለን ማለት ነው። ጂዲፒ ኦቨር ቶታል ፖፕሌሽን እናደርጋለን። ዩዥዋሊ ጂዲፒ ስንወስድ ሪል ጂዲፒ ነው የምንወስደው ዊች ሚንስ ጂዲፒ ብቻውን ለኢንፍሌሽን ተጋላጭ ይሆናል ሊሆን ይችላል ከሆነ ዓመት ወደ ሆነ ዓመት ስንሸጋገር። ዞሮ ዞሮን ቤዝ ይር ወስደን ሪል ጂዲፒውን ነው መውሰድ ያለበት፣ ኢንፍሌሽን አጀስትድ ለኢንፍሌሽን ተጋላጭ ያልሆነውን ጂዲፒ። ያንን ሪል ጂዲፒ ለቶታል ፖፕሌሽን ስናካፍል ምንድነው የምናገኘው? ኢት ሾውስ አስ ዲ አቨሬጅ ኢንካም ኤክስፔንዲቸር ኦፍ ኤ ፐርሰን ዊዝን ዲ ኢኮኖሚ ዊዝን ዲ ካንትሪ ያለው። ስለዚህ ይሄ ጂዲፒ ፐር ካፒታ እንለዋለን ማለት። ሶ ሃየር ጂዲፒ ፐር ካፒታ አለ ማለት ዲስ ሜዠር ኦፍን ሾውስ አስ as an indicator of economic well-being. economic well-being አለ ብሎ መናገር ረፍሊ economic well-being አለ ብሎ መናገር ይቻላል ነው የሚለን። እንግዲህ ኦፍን as an indicator እንዳመላካች ሆኖ ያገለግላል ማለት ነው። የተሻለ ጂዲፒ ፐር ካፒታ ካለን የተሻለ ኢኮኖሚክ ዌል-ቢንግ አለ ብሎ መናገር ይቻላል። ነገር ግን እዚህ ጋር ነው እንግዲህ ፖይንቶቹ የሚመጡት። ሚስ የሚያደርጋቸው ሜዠርመንቶች አሉ። ዌል-ቢንግ ስንል ጀስት የቁጥር መጨመር የገንዘብ መጨመር ብቻ ነው ወይ? ሰውየው ሌጀር ታይም አለው ወይ? እንደሚፈልገው ፍሪደም ተሰጥቶት እየኖረ ነው ወይ? እነዚህ ሁሉ በላይፍ ኤክስፔክታንሲ ጨምሯል የሚለውን በምን ስር ነው? በዌልቢንግ ስር በዴቨሎፕመንት አስፔክት ዌልቢንግ፣ የሰዎች ዌልቢንግ ብለን ልናያቸው እንችላለን። አንደኛው እንግዲህ ፌል የሚያደርገው ምንድነው? ሌጀር ታይምን ኢንካውንተር ማድረግ አካውንት ማድረግ ይሳነዋል ማለት ነው። እንግዲህ ሁሉም ሰው ሁልጊዜ 24/7 ስራ ላይ ቢሰማራ ኦፍኮርስ ጂዲፒ ይጨምራል። ነገር ግን የሰዎቹ ፊዚካል ኤንድ ሜንታል ሄልዝስ ዲትራዮሬት እያደረገ ይሄዳል ማለት ነው። ሁሉም ሰው በርናውት እያደረገ ይሄዳል። ስለዚህ ሌጀር ታይም ለሰው ልጅ ዌልቢንግ አስፈላጊ ነው። እንግዲህ አፍተር ኦል ወርክ ላይፍ ባላንስ ሊኖር ይገባል አይደለም? አሁን እዚህ ጋር እንደምታዩት ፒክቸሩ ላይ ወርክ ኤንድ ላይፍ ባላንስድ መሆን አለበት። ስራም አስፈላጊ ነው። አንዳንድ ሌጀር ታይሞች ከፋሚሊ ጋር ከፍሬንድ ጋር ጊዜ ማሳለፍ ደግሞ በጣም አስፈላጊ ነገር ነው። ጂዲፒ ግን ፌልስ ቱ ሜዠር ዲስ ክሩሻል አስፔክት ኦፍ ላይፍ ማለት ነው። ሶ ጂዲፒ does not include the value of leisure time enjoyed by individuals። አንድ ኢንዲቪጁዋል ኢንጆይ ሊያደርገው የሚችለውን የሌጀር ታይምን ቫልዩ እሴት ፌል ያደርጋል ማለት ነው። ዌልቢንግ አንዱ መገለጫው ሌጀር ታይም መኖሩ ነው ማለት ነው። ወርኪንግ ሞር ዴይስ ካን ኢንክሪዝ ኦፍ ኮርስ ጂዲፒ ሊጨምር ይችላል፣ ባት ኢት ካን ሪዲዩስ ኦቨርኦል ዌልቢንግ። ኦቨርኦል ዌልቢንጋችን ግን ምን እያደረገ ይሄዳል? ዲትራዮሬት እያደረገ ይሄዳል ማለት ነው። ሶ ሉዝ ኦፍ ሌጀር ሜይ ኦፍሴት ጌይን ፍሮም ሃየር ፕሮዳክሽን ኤንድ ኮንሰምፕሽን። እንግዲህ በዌልቢንግ ደረጃ ስናየው ሁሉም ሰው 24/7 ሁሌም 365ቱን ቀን ማታም እየሰራ በርናውት እስኪያደርግ ድረስ እየሰራ ሃየር ፕሮዳክሽን እና ኮንሰምፕሽን ሊጨምር ይችላል። ኦፍ ኮርስ ግን ምን ኦፍሴት ያደርግብናል? ሌጀርን አለመጠቀሙ ሜንታሊ አንስተብል እየሆነ ይመጣል፣ ፊዚካሊ ዲስትራክት እያደረገ ይመጣል። ስለዚህ ይሄ ኦፍሴት ያደርግብናል ማለት ነው። አሁን ባደጉት ሀገራት ላይ በብዛት የምታዩት ነገር ይሄ ነው። 16 ሰዓት 17 ሰዓት ይሰራሉ እየተባለ ይሞካሻል። ነገር ግን
ዲፕሬሽን፣ አንዛይቲ የመሳሰሉ ብዙ ተጓዳኝ ነገሮች ሊመጣባቸው ይችላል ማለት ነው። አንዳንድ ሀገራት እንዲሁም አፐር ኢኮኖሚ ክላስ ላይ የሚገኙ አውሮፓ ሀገራት በህግ እስከ መከልከል ደርሰዋል ማለት ነው። ከ8 ሰዓት በላይ የሰው መስራት የለበትም የሚለውን አስቀምጠዋል ማለት ነው። ሌላው it fails to include the activities of non market activity በፓራላል ማርኬት የሚደረጉ አክቲቪቲዎች እንዲሁም ደግሞ ነን ማርኬት ይሄ ሳይከፈል የሚሰራ ለምሳሌ ቻይልድ ኬር እናት አሁን ልጇን ስትንከባከብ ቤተሰቧን በአጠቃላይ ስትንከባከብ ቫሊዩ አድ እያደረገች ነው። ነገር ግን ይሄ ክፍያ ስላልተፈጸመ ብቻ ኢኮኖሚክ አክቲቪቲ አይደለም ተብሎ መወሰድ የለበትም። ቫሊዩ አድ እስካደረገ ድረስ ኮንሲደር መደረግ አለበት ማለት ነው። የቮለንቲር ስራዎች በነፃ የሚደረጉ አውት ኦፍ ላቭ ኤንድ አፌክሽን የሚደረጉ ስራዎች በሙሉ ቫሊዩ አድ ያደርጋሉ። እነዚህ ነን ማርኬት አክቲቪቲስ ብለን ልናስቀምጣቸው እንችላለን። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ